ጀማው ከተጠባቂው የአውሮፓ ሻምፒዮንስ ሊግ የፍጻሜ ጨዋታ በፊት አሰልጣኛችን አርቴታ ከጋዜጠኞች ለቀረቡለት ጥያቄ ሐሳብ አስተያየቱን ሰጥቷል። ምን እንዳለው እኔ እንደተለመደው ባጭሩ በበረራ አስቃኛችኋለሁ። እናንተ ፎሎ፣ ላይክ፣ ሼር፣ ኮፒ ሊንክ በማድረግ ለጀማ ማዳረሳችሁ እንዳትረሱ። ይህንን ዘገባ ደግሞ ስፖንሰር ያደረገልን ቴምር ፕሮፐርቲስ ነው። በከተማችን ወሳኝና አይን በሆኑ ቦታዎች ላይ ሱቅና ቤቶችን ገንብቶ ለሰፊው ህዝብ በማቅረብ ላይ ይገኛል። ታዲያ የቤትና የሱቅ ባለቤት ሁን ይላል ቴምር ፕሮፐርቲስን ከልብ እናመሰግናለን። ወደ መረጃው ሳቀናላችሁ። አርቴታ አስቀድሞ የቀረበለት ጥያቄ ተጫዋቾቻችን የጤንነት ሁኔታን ይመለከታል። እሱም እንዳለው ከሆነ አብዛኛው ተጫዋቾቻችን በጥሩ ጤንነት ላይ እንደሚገኙ ነው የገለጸው ጀማው። በተለይ ቲምበርና ማዱኬ ለነገ ጨዋታ ሙሉ ለሙሉ ዝግጁ መሆናቸውን ገለጠ ጀማው። ከዛ በተጨማሪም እንዴት ነው የፕሪሚየር ሊግ ዋንጫ ማሳካት በቂ ነው ብለህ ታስባለህ ብለውት ነበር። እሱም እንዳለው ከሆነ ኖ አለ፣ ገና መጨመር ያለብን ነገር አለ፣ ሌላም ዋንጫ እንፈልጋለን ሲል የሻምፒዮንስ ሊግ ዋንጫውን እንደሚፈልገው ረሃብ እንዳለው ገልጿል ጀማው። ከዛ በተጨማሪ አርቴታ ያነሳው ሐሳብ ፒኤስጂ ጨዋታ ነበረ። ፒኤስጂዎች እንዴት ታያቸዋል ተብሎ ነበረኛ ለፒኤስጂ የሚሆን ሙሉ ዝግጅት አድርገናል። እስካሁን ድረስ እያንዳንዱ ነገራቸውን በማጥናት ላይ እንገኝ ነበር። ታዲያ ቀሪውን ነገር ለነገ ጨዋታ ላይ ተመለከቱታላችሁ ሲል ተናግሯል። ሌላው ስለባለፈው ዓመት የአውሮፓ ሻምፒዮንስ ሊግ ጨዋታም ጥያቄ አቀርበውልን ነበር ከፒኤስጂ ጋር ስለነበረው። እሱም እንዳለው ከሆነ በዛ ጨዋታ ላይ እድለኛ አልነበርንም። እጅግ ትላልቅ እድሎችን ፈጥረን ግን ወደ ጎልነት መቀየር አቅቶን ነበረ። ግን አሁን ሌላ ነገር ላይ ነው የምንገኘው። እናም ጨዋታውን በትዕግስት ጠብቁ፣ ሜዳ ላይ የሚፈጠረው የተለየ ነገር ይሆናል ብዬ ጠብቃለሁ ሲል ተናግሯል ጀማው። በቀጣይ ደግሞ አዳዲስ መረጃዎችን አካትቼ እመጣለሁ። ኮፒ ሊንክ ሼር አድርጋችሁ ለጀማ ማድረሳችሁ እንዳትረሱ። ይቅናን ጀማው ከሞን ቀነርስ ደረሰ። አው ደረሰ። ዛሬ ነው የፍጻሜ ጨዋታ። ጋድ በዚህ ዓመት ለመጨረሻ ጊዜ ነው የምለምንህና እባክህ ዛሬ እርዳን። በቃ ይሄን እናሳከው፣ እናድርገው። የእውነት ይገባናል። የእውነት ማለት ነው። የእውነት እግር ኳስ ማለት ከስንት ዓመት በኋላ እግር ኳስ በተወሰነ መልኩ ለታችንን ከፍለሽና ፕሪሚየር ሊጉን አሸንፈናልና አጨራረሳችንን አሳምር። ጋድ ክረምቱን በሙሉ በደስታ እንድናሳልፍ እርዳን። የእውነት ይገባናል። የእውነት ይሄ ክለብ ይሄ የምታዩት መድፍ ማለት ስንት የማይመጥኑ ክለብ ይሄንን ዋንጫ አሸንፎታል። እኛ እኮ ዋንጫው ብንበዛበት ነው እንጂ አናንስም። ይገባናል እኮ እድል ከኛ ጋር ሁን። አደራ እናድርገው። በምንም አይነት ሲቹዌሽን ይሄንን ዋንጫ ማጣት አንፈልግም። በድጋሚ ሌላ ዓመት በድጋሚ ሌላ ስንትና ስንት ነው ከስቴጅ መጠበቅ አንፈልግም። በድጋሚ ሌላ የፍጻሜ ጨዋታ መናፈቅ አንፈልግም። እርዳን። ዛሬ እናድርገው፣ እንደሰት። የእውነት እኔ ለመደሰት ፊሹኝ እኔ ለመደሰት ምናምን ሳይሆን በቃ ይሄ ዋንጫ በታሪካችን አሸንፈን አናውቅም ይሄንን ዋንጫ እና አሁን ያስፈልገናል። ማሳካት አለብን። ማንንም አፉን አይከፍትብን። ማንንም መጥቶ በአውሮፓ ምድር አላሸነፍክም ብሎ አፉን አይከፍትም። እና እርዳን፣ እናሳካው ፕሊዝ። ሌላ ምንም ማለት ነው ውስጤ ላይ ምንም አይነት ፍርሃት ስሜት የለም። ምን አይነት ስሜት እንደሚሰማኝ ራሱ ምንም ኤክስፕሌን ማድረግ ማልችለው እንትን ውስጥ ነው ያለሁትና ግን በቃ እንደምናሳካው ውስጤ ምናምን ፍላጎትም ሊሆን ይችላል እንደምናሳካው ነው ማምነውና ፕሊዝ በቃ እናደርገው። እስኪ እንደው ሊሰማችሁ ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ አካፍሉ። ይቅና ሁላችሁም ኮሜንትሪ ፖስት ሼር ምናምን የሆነ ነገር አድርጋችሁ እስኪ ይቅናን እያላችሁ ጻፉ። ይሆናል ለምን ይሆናል እናደርገዋለን። ከጆቶ በኋላ በደስታ እንደምንገናኝ ተስፋ አደርጋለሁ። ይመቻችሁ። ከሞን ጋነርስ አርሰናል ከፒኤስጂ አርሰናል የመጀመሪያ ሻምፒዮንስ ሊጉን የሚያነሳበት ምሽት ነው። ዛሬ ማታ 1 ሰዓት ላይ በቡዳፔስት የሚደረገው የሻምፒዮንስ ሊግ ፋይናል ጨዋታ። ይህ ጨዋታ ኦልሬዲ እንደዚህ ሆኗል። ቡዳፔስት ከ10,000 በላይ ፖሊስ ነው የሚሰማራው። አስባችሁታል? አንድ ኢቨንት ሆስት ለማድረግ ይሁት እንደዚህ አይነት ትሬኒንግ እያሰራቸው ጀምሯል አርቴታ። ከዛ በተጨማሪ ደግሞ ኤንሪኬ ለኮሮና ትሬኒንግ እያሰራቸው ነው በራኞቹ። ብቻ ጨዋታው ምሽት 1 ሰዓት ላይ ይጀምራል። ክለባችን አርሰናል የመጀመሪያ ሻምፒዮንስ ሊጉን ያገኛል። በዚህ ዓመት ታሪካዊ ዓመት ነው የሚሆነው አርሰናል። ይህን ቪዲዮ አርሰናል ደጋፊዎች በሙሉ ላኩላችሁ። ቸልሲ ደጋፊዎች እንኳን ደስ አላችሁ ልበላችሁ። ከሆነ ደረሰ በጉጉት ሲጠበቅ የነበረው ቀን እነሆ ደረሰ። ከሰዓታት በኋላ የአውሮፓ ሻምፒዮንስ ሊግ የፍጻሜ ጨዋታ በሃንጋሪ ቡዳፔስት ፑስካሽ አሬና ስቴዲየም ላይ ይከናወናል። መድፈኞቹ አርሰናሎች ከሰማያዎቹ ፓሪስ ሰን ጀርመኖች ጋር የሚያደርጉ ፍጥጫ። አርሰናል ከዓመታት በኋላ ለፍጻሜ የበቃበት ጨዋታ ሆኗል። በታሪኩ ባለትልቁ ጆሮ
ዙር ዋንጫ የለውም። አርሰናሎች ይህንን ዋንጫ በ138 ዓመት ታሪካቸው ለመጀመሪያ ጊዜ ለማሳካት ይጫወታሉ። ፓሪስ ሰን ዠርመን ይህንን ዋንጫ ባለፈው ውድድር ዓመት ለመጀመሪያ ጊዜ መቋደሱ ይታወሳል። ለሁለተኛ ጊዜ ዋንጫውን ለማንሳት ትግሉን የሚያከናውንበትን እድል ይፈጥራል ተብሎ ይጠበቃል። አዎ መድፈኞቹ አርሰናሎች የቡዳፔስት መንገዶችን የሃንጋሪ ዋና ከተማን ዘጋግተው በቀይ ማሊያዎች አስቧቸዋል። አንዳንዶችም ቀይ ጎርፍ እያሏቸው ይገኛሉ። ከ30,000 በላይ የአርሰናል ደጋፊዎች በቡዳፔስት ዋና ከተማ ከትመዋል። ቀላል የማይባሉ የፓሪስ ሰን ዠርመን ደጋፊዎችን በቡዳፔስት ይገኛሉ። ወሳኝ ጨዋታ፣ ወሳኝ ፍጥጫ ነው። ሁለቱም ቡድኖች በዚህ ጨዋታ ላይ ሊያጣቸው ይችላሉ ተብሎ የተጠበቁት ወሳኝ ተጫዋቾቻቸው ተመልሰውላቸዋል። በአርሰናል በኩል ጁሪያን ቲምበር ለዚህ ጨዋታ መድረሱ እጅግ አስፈላጊው ዜና ሆኖላቸዋል። ፓሪስ ሰን ዠርመን ኦስማን ዴምብሌና አሽራፍ ሀኪሚ ለዚህ ጨዋታ ዝግጁ መሆናቸው ተረጋግጧል። ሶስቱም ተጫዋቾች በሁለቱም ቡድኖች በኩል አጠራጣሪ ነበሩ። እናም ፍልሚያውን ሙሉ አድርጎታል። ማን የተሻለ ይሆናል፣ ማን የተሻለ ነገር ያስመዘግባል የሚለው በጉጉት የሚጠበቅ ነው። አርቴታ ዛሬ የኮሬሽን ወይስ ካያበርዝን ማን ቀድሞ ያሰልፋሉ? አማካኛቸው ላይስ ራይስ፣ ኦዲጋርድና ኢዜ ወይስ ማይልዩስ ኬሊ ራይስና ኦዲጋርድን ይመርጣሉ? የትኛው አጫወት መንገድ ስለ አርሰናል ይጠቅማል? እነዚህ ሁሉ በጉጉት የሚጠበቁ ጉዳዮች ነው፣ እንመለከታቸዋለን። ሁለቱ ስፓናርዳውያን እርስ በርስ ይተዋወቃሉ። በነገራችን ላይ ሚካኤል አርቴታን ከባርሴሎና ተገፍቶ በፓሪስ ሰን ዠርመን እንዲጫወት ምክንያት የነበረው ሉዊስ ኢነርኬ ነው። የባርሴሎናው አማካይ ላይ ሉዊስ ኢነርኬ ስለነበረ በዛ ምክንያት ሚካኤል አርቴታ ተገፍቶ ወደ ፓሪስ ሰን ዠርመን በመሄድ በውሰት የተጫወተበት ሂደት እናስታውሳለን። ከሮናልዲኖ ጎቾ ጋር በ19 ዓመቱ በፓሪስ ሰን ዠርመን ተጫውቷል። የቀድሞ ክለቡን የተጫወተበትን ክለብ ነው በነገራችን ላይ ሚካኤል አርቴታ የሚገጥመውና በልጅነቱ ሉዊስ ኢነርኬ እንዲገፋ ምክንያት ሆኗል ተብሎ ይታሰባል። አንድ ምክንያት አለው በዚህ ጨዋታ ላይ ጨዋታ ለማሸነፍ። ዋናውና ትልቁ ምክንያት ግን አርሰናል በታሪኩ የመጀመሪያውን አውሮፓ ቻምፒዮንስ ሊግ ለማንሳት የሚያደርገው ትግል ይሆናል። ከባዱን ፓሪስ ሰን ዠርመን በማጥቃት ረገድ እጅግ የተንቀለቀለውን ቡድን አርሰናሎች አቅሞ ዋንጫውን በመውሰድ ዓለምን ጉድ ያስብላል ወይ? አብረን የምንመለከተው ጉዳይ ይሆናል። ከጨዋታው መድረሻ ድረስ ውጤት ይገመት፣ ሀሳብ አስተያየት ይሰጥ፣ የፕላስ ምልክቱ በመጫን ፎሎ ያድርጉ። ይህ ትርታ ሲዲ ስፖርት ነው። በቀጥታ ስርጭት ከ11 ሰዓት ጀምሮ በትርታ ኤፍኤም 97.6 በቲክቶክ፣ በዩቲዩብ፣ በፌስቡክ በሁሉም የማህበራዊ ሚዲያዎቻችን በቀጥታ እንገናኝ። መልካም ጨዋታ፣ መልካም ውጤቱ ይገመት። ይመቻች። ዛሬ ፋይናል አለ ጀማው። ፋይናሉ ላይ በሀቨርትዝ ነው በጊዮኬሬስ ነው መጀመሪያ ያለበት? እኔ መልሳችሁን ኮሜንት ላይ ፈልገዋለሁ። ምክንያቱም በጣም ራሴን ራሱ ሲያወዛግበኝ የነበረ ጥያቄ ነው። ፒኤስጂ ለመዘጋጀት በጣም አስቸጋሪ የሆነ ቡድን እንደሆነ ታውቃላችሁ። ቢውልድ አፓቸው በጣም የተለየ ነው ከሌላው ቲም። የሚጫወቱበት ትራንዚሽናቸው ኤቭሪቲንግ ልዩ ነው ከሌላው ቲም ማለት ነውና ቲማችን ቻንሶችን ክሬት በማድረግ የሚሆን ከኋላ የነሱን ቢውልድ አፕ ለማቋረጥ ወይ ደግሞ ከመጀመሪያው ሳይጀመር በፊት ለማቆም የትኛው አጥቂ ተመራጭ ይመስላችኋል? ኦብቪየስሊ ካይ ሲገባ ሞር ቻንሶችን ክሬት እንደምናረግ ከቀሩት ፊት ለፊት ፍሮንት ላይ ካሉት ሰዎች ጋር ፕረስ ያደረገው የተሻለ አንደርስታንዲንግ እንዳላቸው መረዳት እንደሚችሉ ምናምን ነገር ታውቃላችሁ። ነገር ግን ጎል የማስቆጠር እድሉ ደግሞ የካይ ትንሽ ያነሰ ነው አይደለም? ሚስታቸው ኳሶች አሉ ምናምን ነገር ግን እንደዚህ አይነት ቢግ ጌሞች ላይ ክለች ሆኖ ሲመጣ አይተናል፣ ተመልክተናል። ለቼልሲ ዋንጫውን ሲያስገኝ በሌላ በኩል ደግሞ ጊዮኬሬስ ሲኖር ቡድናችን ላይ ያለውን ኢነርጂ ታውቃላችሁ። እነዚህ ሁለት ሴንትራል ዲፌንደሮች ፈጣን ናቸው። ፈጣን መሆናቸው ብቻ ሳይሆን ፓሲንግ ሬንጃቸውን በጣም አሪፍ ነው። ኑኖና ሀኪሚ ደግሞ እንዴት እንደሚሮጡ ታውቃላችሁና ጥግ ድረስ የሚያስኬዳቸው ወይም ደግሞ ይሄ የሚያስቡበትን ጊዜ የማይሰጣቸው ሪለንትለስሊ ፕረስ የሚያደርግ አጥቂም ቢኖር ደግሞ በጊዮኬሬስ በኩልና ቻንሶችን መጠቀም የሚችል አጥቂም ቢኖር የተሻለ ሊሆን ይችላል። ስለዚህ እኔ ልቤ ሁለት ቦታ ስለተከፈለ ጥያቄው ወደ እናንተ አዙሬዋለሁ። ሁለተኛ ደግሞ እንድትመርጡልኝ የሚፈልገው ዛሬ 10 ቁጥር ቦታችን ላይ ማን ይሰለፋል የሚለው ነው። በዛሬው ጨዋታ ላይ ኤዜ ሌፍቲንግ ላይ ይወጣል የሚል እምነት የለኝም። ምክንያቱም አስቡት ሌፍቲንግ ላይ ወጣ ማለት ከዴዚሬ ዱዌ እና ከሀኪሚ ጋር ሲገናኝ ማለት ነው ኤዜ እና ያ ፓርት ላይ ትራክ ባክ እያደረገ ምናምን ለመጫወት አርቴታ ዛሬ ፍቃዱን ይሰጠዋል ብዬ አላምንም። ፐርሰናሊ ግን እንደሚያደርግ ባይታወቅም አርቴታ። ስለዚህ 10 ቁጥር ቦታ ላይ ኤዚ ሞመንትስ ፕሌየር እንደሆነ ታውቃላችሁ። ከምንም ነገር ላይ የሆነ ነገር መፍጠር እንደሚችል ታውቃላችሁ። ኦዴ በሌላ በኩል ደግሞ ኳሱን እንድንይዝ ወይም ደግሞ እንደዚህ አይነት ከባባድ የሆኑ ጨዋታዎች ላይ በእነሱ ፔስ የምንጫወት ከሆነ እንደምንቸገር ታውቃላችሁ። ግን በእኛ ፔስ እንድንጫወት የምታደርገን ፕሬሲንጉ የምትመራው ምናምን ደግሞ እሷ ነች እና ከኦዴና ከኤዜስ 10 ቁጥር ቦታ ላይ ማን የሚሰለፍ ይመስላችኋል? እሱንም ኮሜንት ላይ እንድታስቀምጡልኝ ጠይቃችኋለሁ። በደም ኮፒ ሊንክ አድርጉት። ፎሎ ያላረጋችሁ ወይም ቤት ፎሎ እያረጋችሁ ፎሎ ኮፒ ሊንክ ሼር እያረጋችሁ ይመቻችሁ። ዛሬ ነው ዛሬ አለምሽ ዛሬ ነው ዛሬ ኦሆ ማማርትዬ
ዛሬ አርቴታ ጦርነት አለበት ወገን። እኔ ይሄን ጨዋታ አልለውም። ይሄ ጦርነት ነው። አስቡት አርሰናል የፕሪሚየር ሊግ ዋንጫውን አሳክቶ ማለት ነው በታላቅ መነቃቃት ነው ቻምፒዮንስ ሊግ ሊጫወት የሚገባው አባቴ። ፒኤስጂም ደግሞ ምን አይነት ምረት አልባ እየተረገመ የተመታ ክለብ እንደሆነ እናውቃለን። ስለዚህ ሁለቱም ዛሬ ይውላችሁ እንደዚህ ማለት ነው በጣም ነው የሚተናነቁት ነው ምላችሁ ማለት ነው። እኔ አታዋሷሹኝ ፒኤስጂ ምረት አልባ ነው። እኔ አታዋሷሹኝ። እኔ ፒኤስጂን አላምንም። ኖ አይሆንም ስለማይሆን እኮ ነው ፒኤስጂን እኔ አላምነውም። ግን ይውላችሁ አርቴታ ተነቃቅቶ ስለሆነ የሚመጣው ቢፈጠረው አይታወቅም ነው ምላችሁ። ለማንኛውም አልቋጥርባችሁም። ይውላችሁ እንደሌላው ጊዜ ምናምን አልቋጥርባችሁም። ቻምፒዮንስ ሊግ ማሳክታችሁ ከተማውን እንድታምሱ እንድትቀውጡ ነው የምፈልገው። ግን ከተማውን ስታምሱ ይውላችሁ ግራ ቀኛችሁን እያያችሁ ነጋ ደንገጥ እያላችሁ የምርጫ ሰሞን ነው በኋላ ታፍሳችሁ ብትገቡ አርቴታ ነው ክርሽ የጠበቃ ነው ያስ አይከፍሉም። ላስታውሳችሁ ብዬ ነው። መልካም እንድል እንግዲህ ይቅናችሁ። ቀኖቻችን፣ ወራቶቻችን፣ አመቶቻችን ምን አለፋችሁ ከፈጣሪ በታች ሰላማችን ያለው በእናንተ እጅ ነው። አምና አስቸግረናል እናውቃለን። እቺን ጨዋታ ብቻ ተሸገሩልን። ከዛሬ በኋላ ምንም አናስቸግር። እኔ እውነት ነው ብላችሁ በቃ ውስጥ ምንም ምቾት አልተሰማው። ምን ታፈጣላችሁ? ኮፒ ሊንክ እና ሪፖስት አድርጉ። ፎሎም እያረጋችሁ ይመጀን። ብሔረሰቦች ቋጥሮ የዓለም ህዝቦች ብሔረሰቦች ቋጥሮ የዓለም ህዝቦች የምንቋጥረው ለሀገር ሰላም በህይወት ለመኖር በዚች ዓለም የምንቋጥረው ለፒኤስጂ ይህን ወያላ ለጥቅልኝ እንጂ እኛም ያለሷ የሌለን እሷም ያለኛ የሌለት እንካ ወያላው የምትል ፒኤስጂ አለችን የኛ እማማ ቋጥሮ ብያለሁ። አረ ፒኤስጂ አድነን፣ አረ ዲምቤሌ አድነን፣ አረ ድዌ አድነን፣ አረ ካቫርትስኬሊ ያፈውሰን። ተቃጠልን እኮ ጆሮአችን እኮ ደማ። ይኸው ሳምንቱ ፒኤስጂ ከአርሰናል እንግዲህ ቻምፒዮንስ ሊግ ፋይናል ቡዳፔስት ሃንጋሪ ላይ እንግዲህ ይፋለሙታል። አሁንም እኔ እርግጠኛ ነኝ ፒኤስጂ ይሄንን ፋይናል ያሸንፋል ብዬ አስባለሁ። በፒኤስጂ እምነት አለኝ። ያድነናል ብዬ አስባለሁ። ከድምፅ ብክለት አልተጨነቃችሁ? ስንት ጉድ አላየንም? አለቀሱ፣ ጨፈሩ፣ ተንፈራፈሩ፣ ፎከሩ። ይበቃችኋል። በቃ ጊዜው ደርሷል። ሜይ 30 እንግዲህ ወያላው ከፒኤስጂ ጋር ይለጣለጣል። ፒኤስጂ ሁለተኛ የቻምፒዮንስ ሊግ ዋንጫውን ለማሸነፍ ነው። ወያላው ደግሞ የመጀመሪያውን የቻምፒዮንስ ሊግ ዋንጫ ለማሸነፍ ይፋለጡታል። አድነን ፒኤስጂ አድነን፣ ኧረ አድነን። ዴምቤሌ ፈውሰን